ሄርሜላ እንግዲህ ለአብርሽ ፍቅሯን ገልጻለታለች ማለት ነው። እንግዲህ ጓደኞቹም እንግዲህ የፈለጉት ይሄንን ነበረ። እንግዲህ የሩታና የአብርሽ ትዳር እንዲፈርስ እንዳይቀጥል ከላይ ከታይ ሲሉ ተመልክተናል። እንግዲህ አሁንም በጣም ደስ ብሏቸው ፕሮግራሙንም ያዘጋጁት እንግዲህ ጓደኞቹ ናቸው ማለት ነው። ትናንትና ጠርታቸው ለነ አቤል ማለት ነው እንግዲህ አብርሽን አፈቅረዋለሁ ብላ ነግራቸው ነበረ። እነሱም ደስ ብሏቸው እንደውም ፕሮግራሙን እኛ እናዘጋጀዋለን፣ እሱም ደግሞ እንዲመጣ እናደርገዋለን። ከዛም አንቺ ፍቅርሽን ትገልጭለታለሽ። እንደውም እንኳን አፈቀርሹ የኤርሚ ደስ ይላል በጣም። እንደውም ያችኛዋን ከማትፈልገው ጋር እዛ ጋር እንትን ከሚል ይሻለዋን ካንቺ ጋር መሆን ምናምን እያሉ ነበር እንግዲህ ሲሏት የነበረው ማለት ነው። ታዲያ እንግዲህ ዛሬ ፕሮግራሙን እነሱ ሁሉን ነገር አዘገጃጅተው ኬኩን ምኑን በቃ ሁሉን ነገር አዘገጃጅተው ማለት ነው እንግዲህ ሄርሜላን አይኗን አጨፍነው ነበር ይዘው መጥተው ሰርፕራይዝ ያደረጓት ማለት ነው። ከዛም አብርሽንም ደግሞ ሲመጣ እንደዚሁ አይኑን አጨፍነው ነበር ሰርፕራይዝ ያደረጉት ማለት ነው። እንግዲህ ሁላቸውም አንድ አይነት ማች ልብስ ነው እንግዲህ ለብሰው የነበረው ማለት ነው። ታዲያ እንግዲህ አብርሽ ከመምጣቱ በፊት ማለት ነው ብሩ እንትና ይሄ አቤል ማለት ነው እንግዲህ የርሚ ምንም የምትፈሪው ነገር የለም፣ እኛ የምንፈልገው የአብርሽን ደስታ ብቻና ብቻ ነው። ስለዚህ ውስጥሽ ያለውን ሁሉን ነገር በቃ ግለጭለት፣ ፍቅርሽን ንገሪው፣ የሚለውን እንሰማለን። ንገሪው፣ እኛ የአብርሽን ደስታ ነው የምንፈልገው። እንደውም ከዛች ከማትፈልገው ጋር እንትን ከሚል ይሻለዋል ነበር እንግዲህ ሲል የነበረው ማለት ነው። እኔ የምር ነው የምላችሁ ጓደኛ እንደዛ አይነት ከሆነ ይቅር፣ እውነት ቢቀር ይሻላል ማለት ነው። እንግዲህ ትዳር ያለውን ሰው የልጅ አባት የሆነን ሰው ከሌላ ሴት ጋር አንድ ላይ እንዲሆን ያቺ ሴት ለሱ ፍቅሯን እንድትገልጽለት ለማስማማት እንግዲህ ለማስማማት ይሄን ያህል መንገድ ከሄዱ የምር በጣም በጣም ባለጌዎች ናቸው። በጣም ማለት ነው በጣም በቃ እነሱ የሩታንና የአብርሽን ትዳር አይፈልጉትም ነበር ማለት ነው። ይህ ለዚህ ሁሉ ብጥብጥና ለዚህ ሁሉ ነገር በቃ እነሱ ናቸው። የምር እውነት አብርሽ የዝችን የሄርሜላን ፍቅር ከተቀበለ የምሬን ነው የሩታም ቤተሰቦች ሆኑ የአብርሽ ቤተሰቦች ይሄንን አይተው መቼም እኔ እንጃ ዝም ብለው ባላየ ያልፋሉ ብዬ አላስብም። ከነ ጓደኞቹ ሰብስቦ ከርቸሌ ማስገባት ነው። ከርቸሌ ማለት ነው። የምሬን ነው እንዴ! አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ በነ አብርሽ ዙሪያ ብቅ ብዬላችኋለሁ ማለት ነው እናላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ይላችኋለሁ ውዶቼ ማለት ነው። ነባሮችም ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮን ስጀምሩ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እና እንግዲህ ሄርሜላ ማለት ነው አብርሽን እንደምትወደው ትናንትና ለነ አቤል ጠርታ ነግራቸው ነበረ። ታዲያ እነሱም በጣም ነበረ ደስ ያላቸው ማለት ነው። ደስ ብሏቸው እና ታዲያ ይሄ እኮ በጣም ጥሩ ነው፣ እንኳንም አፈቀርሽው፣ በቃ ምንም ችግር የለውም። እንደውም እኛ
እናመቻችልሻለን፣ እኛ ሁሉንም ነገር አዘገጃጅተን እንዲመጣ እናደርገዋለን። ከዛም በኋላ አንቺ ፍቅርሽን ትገልጽለታለሽ። እንደውም እኛ የምንፈልገው የአብርሽን ደስታ ነው። አብርሽ ሲስቅ ማየት ሲደሰት ማየት ነው የምንፈልገው። አልፈልግም እያለች እየገፋችሁ ከሷ ጋር እንትን ከሚል እንዲሁም በቃ ካንቺ ጋር ቢቀጥል ይሻላል ነበር እንግዲህ ሲሏት የነበረውና ዛሬ እንግዲህ ያሉትንም ያሰቡትንም አሳክተዋል ማለት ነው። እንግዲህ መጨረሻ ላይ እንደምታፈቅረው ነግረዋለች። እሱም ታዳ እንዴ ኤርሚ እያላት ነበር። እንግዲህ ያው ቪዲዮ ያለቀው ማለት ነው። ይቀበላት አይቀበላት እንግዲህ ያው ቀጣይ ደግሞ የምናየው ይሆናል ብዬ ተስፋ አደርጋለሁ። እውነት ከተቀበላት የምሬን ነው አብርሽ ከነ ጓደኞቹ በጣም ባለጌ ነው፣ ባለጌ ማለት ነው። እውነት እነዚህ መታሰር አለባቸው፣ በህግ መጠየቅ አለባቸው። ምክንያቱም ይችሌ ሴት ልጅ ናት፣ ነፍሰ ጡርና እንደዛ ሲያረጓት እንደዛ ጢባ ጢቤ ሲጫወቱባት ከእሷ ጋር እየተለጣጠፈ ምን እያለ እንደዛ ነፍሰ ጡርና እንደዛ ሆና ቆየች ማለት ነው። አሁን ደግሞ ወልዳ መታረሻ አላገኘችም። ነፍሰ ጡርና ያልተንከባከባትን አሁን እዚህ ጋር ስትወልድ ልጄ እያለ እየሄደ እዛ ቤተሰቦቿ ቤት እየሄደ ይበጠብጣል ማለት ነው። እኔ የምር ነው ምላችሁ ግን ማለት ነው የምር በጣም ነው የሚያናድደው ማለት ነው። በጣም ከነ ጓደኞቹ ማለት ነው። ጓደኞቹም ጭራሽ ስርዓት የሌላቸው፣ ስርዓት የሚባል ነገር የሌላቸው ማለት ነው። የሰውን ትዳር ለመበጥበጥ እንደዚህ መሆን የምር በጣም ያሳፍራል። በጣም ማለት ነው። እውነት ሰው የዘራውን ነው የሚያጭደው ይባላል። እናንተም ነገ ጧት ወደ ትዳር ዓለም ውስጥ ትገባላችሁ። መቼም በዚሁ አትቀጥሉም። ትዳር ትይዛላችሁ። ቢያንስ እንኳ ዛሬ ላይ ጥሩ ነገር ብታደርጉ መልካም ነው። ነግበኔ ብላችሁ ማለት ነው። ነገ ጧት እናንተም በእናንተ ላይ ምን እንደሚፈጠር ምን እንደሚገጥማችሁ አታውቁም። ዛሬ ላይ የዘራችሁት ነገ ደግሞ በእናንተ ላይ ደርሶ ታውታላችሁ። የምሬን ነው። ለሴት ልጅ ክብር ይኑራችሁ። ሴት ልጅ እንዲታዝን፣ ሴት ልጅ እንዲትከፋ አታድርጉ ማለት ነው። እናንተ ቢያንስ ማለት ነው እሺ ሩታን ጠልታችኋትም ምንም ብላችኋት ሊሆን ይችላል። ቢያንስ እንኳን ለዛ ለአንድ ፍሬ ህፃን ልጅ አታስቡም? ለዛ ለአንድ ፍሬ ልጅ ለህፃኑ ልጅ አታስቡም? ቢያንስ እንኳን ህፃኑ ልጅ አባት ያስፈልገዋል፣ እናት ያስፈልገዋል። የእናትንም የአባትንም ፍቅር ደግሞ አግኝቶ ማደግ ይፈልጋል። እናንተ እዚህ ጋር የምትበጠብጡት ትዳር ለልጁ ዋጋ ያስከፍለዋል። ገባችሁ አይደለ? እናንተ እያደረጋችሁ ያላችሁት ነገር ልጁ የእናቱንም የአባቱንም ፍቅር አይቶ እንዳያድግ አባትና ልጅን ነጣጥላችሁ ለማኖር ነው እየፈለጋችሁ ያላችሁት ማለት ነው። ምን አለበት ከነሱ ህይወት ውጥት ብላችሁ እነሱም ደግሞ ተስማምተው ታርቀው ልጃቸውን በጋራ አንድ ላይ ሆነው አንድ ቤት ውስጥ ልጃቸውን ቢያሳድጉ። እናንተ ከህይወታቸው ለምን አትወጡም? ለምን ስርዓታችሁን አትይዙም? እናንተ የራሳችሁን ህይወት ለምን አትኖሩም? ምንድነው እናንተ ከነሱ ጋር እንደ ማስትሽ ተጣብቃችሁ ነገር ሴት ይመስል እኔ እንጃ። ኧረ ሴትም የዚህን ያህል እንደዚህ ነገር እንትን አትልም። የእናንተማ በጣም በዛ የምር እንዴ። ምንድነው ነገር ከወዳ ከወዲህ እነሱን ለማለያየት በቃ ከላይ ከታች ማለት እንዴ። ምን አለበት መልካም ነገር ብሰሩ፣ ምን አለበት ጥሩ ነገር ብሰሩ። አብርሽና ሩታ የሚታረቁበትን መፍትሄ ለምን አትፈልጉም? በቃ አብርሽ
ከዚችኛው ጋር ያለህን ነገር አቁም። በቃ ከሩታ ጋር እንደምንም ብለህ ሽማግሌ ምንም ልከህ ከሩታ ጋር ታረቅ። ልጅህን አንድ ላይ ሆነ አሳድግ ማለት ይሻላል ወይስ ደግሞ በቃ እንደውም እንኳንም አፈቀርሽው፣ ስለዚህ እኛ እንተባበርሻለን፣ አንቺም ፍቅርሽን ግለጭለት። እኛ የምንፈልገው የአብርሽን ደስታ ነው። አየን እኮ የአብርሽን ደስታ ስትፈልጉ በእንደዚህ ነው እንዴ? ከሌላ ሴት ጋር ትዳሩን ትቶ ከሌላ ሴት ጋር እንዲማግጥ ከሌላ ሴት ጋር አብሮ እንዲሆን በማድረግ ነው እንዴ እናንተ የአብርሽን ደስታ ማየት የምትፈልጉት? ትዳሩን እያፈረሳችሁ ልጁን ከባለቤቱ ጋር ሆኖ አንድ ላይ ሆኖ እንዳያሳድግ ህፃኑ ልጅ የአባቱንም የእናቱንም ፍቅር አይቶ እንዳያድግ እያደረጋችሁ ነው እንዴ የአብርሽን ደስታ የምትፈልጉት? ምን አይነቶቹ ናችሁ? ምን አይነት ጭንቅላት ነው ያላችሁ? ምን አይነት አይምሮ ነው ያላችሁ እንዴ? ትንሽ እንደው አታስቡ? እናንተ የአብርሽን ደስታ ብትፈልጉ ከባለቤቱ ጋር አንድ ላይ እንዲሆኑ ልጃቸውን አንድ ላይ እንዲያሳድጉ ነበር የምታደርጉት።